ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እንወዳታለን። አባ ሕርያቆስ አባታችን የመስቀሉ ፍቅር ቢገባው ልብ ያፈለቃል መልካም ነገር ከመቤቴ ጋራ ሲነጋገር ከድንግል ማርያም ጋር ሲነጋገር ነይ ነይ እምየ ማርያም ነይ ነይ ቤዛዊተ ዓለም ነይ ነይ እምየ ማርያም ነይ ነይ ቤዛዊተ ዓለም የእግዚአብሔር ወልድ እናት የመድኃኔ ዓለም ነይ ነይ ቤዛዊተ ዓለም የሁላችን እናት ድንግል ማርያም ነይ ነይ እምየ ማርያም ነይ ነይ ቤዛዊተ ዓለም የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው እመቤታችን አለች በልባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው እመቤታችን አለች በልባቸው ለመናኒው ጸሎት ልዩ ዕጣን የዋሻው ሻማነሽ እመብርሃን መዓዛሽ ሸተተኝ ከግሸን ትናፍቂኛለሽ ምን ልሁን ትርቢኝም አለሽ ምን ልሁን ነይ ነይ እምየ ነይ ነይ ቤዛዊተ ዓለም ነይ ነይ ቤዛዊተ ዓለም የእግዚአብሔር ወልድ እናት የመድኃኔ ዓለም ነይ ነይ ቤዛዊተ ዓለም የመላእክት እህት ድንግል ማርያም ነይ ነይ እምየ ማርያም ነይ ነይ ቤዛዊተ ዓለም የገብርኤል እህት ድንግል ማርያም ነይ ነይ እምየ ማርያም ነይ ነይ ቤዛዊተ ዓለም የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እናያታለን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እናያታለን ዳዊት በመዝሙሩ ያነሳሻል የያዕቆብ ድንኳን ነሽ ይልሻል የእግዚአብሔር ሀገር የሚሉሽ እመቤቴ ማርያም አንቺ ነሽ ወላዲተ አምላክ አንቺ ነሽ ነይ ነይ እምየ ማርያም ነይ ነይ ቤዛዊተ ዓለም ነይ ነይ ቤዛዊተ ዓለም የእግዚአብሔር ወልድ እናት የመድኃኔ ዓለም ነይ ነይ ቤዛዊተ ዓለም የጻድቃን እመቤት ድንግል ማርያም ነይ ነይ እምየ ማርያም ነይ ነይ ቤዛዊተ ዓለም የያሬድ ማህሌት ድንግል ማርያም ነይ ነይ እምየ ማርያም ነይ ነይ ቤዛዊተ ዓለም ቤተልሔም ስሄድ አይሻለው ቀራንዮም ስሄድ አይሻለው ፍጹም አትለይም ከልጅሽ ያንቺስ ልዩ ነው ፍቅርሽ ያንቺስ ልዩ ነው ፍቅርሽ ነይ ነይ እምየ ማርያም ነይ ነይ ቤዛዊተ ዓለም ማርያም ነይ ነይ ቤዛዊተ ዓለም
የእግዚአብሔር ወልድ እናት የመድኃኔዓለም ነይ ነይ ቤዛዊተ ዓለም የሁላችን እናት ድንግል ማርያም ነይ ነይ ማርያም ነይ ነይ ቤዛዊት ሰለስቱ ደቂቅን ያወጣ ከእሳት ሰለስቱ ደቂቅን ያወጣ ከእሳት እኛንም አድነን አድነን ሊቀ መላእክት እኛንም አድነን አድነን ገብርኤል ሊቀ መላእክት እኛንም አድነን አድነን ሊቀ መላእክት እኛንም አድነን አድነን ገብርኤል ሊቀ መላእክት ቂርቆስ ኢየሉጣን ያወጣ ከእሳት ቂርቆስ ኢየሉጣን ያወጣ ከእሳት እኛንም አድነን አድነን ሊቀ መላእክት እኛንም አድነን አድነን ገብርኤል ሊቀ መላእክት እኛንም አድነን አድነን ሊቀ መላእክት እኛንም አድነን አድነን ገብርኤል ሊቀ መላእክት ሰለስቱ ደቂቅን ያወጣ ከእሳት ሰለስቱ ደቂቅን ያወጣ ከእሳት እኛንም አድነን አድነን ሊቀ መላእክት አይሰማ እኛንም አድነን አድነን ገብርኤል ሊቀ መላእክት እኛንም አድነን አድነን ሊቀ መላእክት እኛንም አድነን አድነን ገብርኤል ሊቀ የመጨረሻ ቂርቆስ ኢየሉጣን ያወጣ ከእሳት አይሰማም ያወጣ ከእሳት እኛንም አድነን አድነን ሊቀ መላእክት እኛንም አድነን አድነን ገብርኤል ሊቀ መላእክት እኛንም አድነን አድነን ሊቀ መላእክት እኛንም አድነን አድነን ገብርኤል ሊቀ መላእክት ደጉ መልአክ ገብርኤል ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ይውደቅ ይሸነፍ ጠላት አንተ ተራዳ በዱራ ሜዳ ላይ ገብርኤል ጣዖት ተዘጋጅቶ ገብርኤል ሊያመልኩት ወደዱ ገብርኤል አዲስ አዋጅ ወጥቶ ገብርኤል ሲድራቅና ሚሳቅ አብደናጎም ጸኑ ጣዖቱን ረግጠው በእግዚአብሔር አመኑ ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ተቆጣ ንጉሡ ገብርኤል በሦስቱ ሕፃናት ገብርኤል ጨምሯቸዋል ገብርኤል
ወደ እቶነ እሳት ገብርኤል ከሰማይ ተልኮ ወረደ መላኩ ከእሳት አዳን ከእሳት ሳይነኩ ኃያል አንተ ኃያል ደጉ መልአክ ገብርኤል ኃያል አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ይውደቅ ይሸነፍ አንተ ተራዳ በእውነት ከእቶኑ ስር ሆነው ገብርኤል ዝማሬን ተሞሉ ገብርኤል ገፍተው የጣሏቸው ገብርኤል በእሳቱ ሲበሉ ገብርኤል አልተቃጠለችም የራሳቸው ፀጉር አዩት መኳንንቱ የእግዚአብሔርን ክብር ኃያል አንተ ኃያል ደጉ መልአክ ገብርኤል ኃያል አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ናቡከደነፆር ገብርኤል እጁን ባፉ ጫነ ገብርኤል ሰለስቱ ደቂቅን ገብርኤል ከእሳት ስላዳነ ገብርኤል ይክበር ጌታ አለ የላከ መላኩ ሊያመልከ ወደደ ስላየ ማዳኑን ኃያል አንተ ኃያል ደጉ መልአክ ገብርኤል ኃያል አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ይውደቅ ይሸነፍ ጠላት አንተ ተራዳ ተቆጣ ንጉሡ ገብርኤል በሦስቱ ሕፃናት ገብርኤል ጨምሯቸዋል ገብርኤል ወደ እቶነ እሳት ገብርኤል ከሰማይ ተልኮ ወረደ መላኩ ከሞት አዳናቸው በእሳት ሳይነኩ ኃያል አንተ ኃያል ደጉ መልአክ ገብርኤል ኃያል አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት እግዚኦ አድነን ሃሌሉያ ሃሌሉያ እምለ እግዚኦ አድነን ሃሌሉያ ሃሌሉያ ምለትኬ ሊቀ መላእክት ሊቀ መላእክት ተቀበል 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 ስማን ጸሎታችንን ቅዱስ ገብርኤል ቅዱስ ገብርኤል ቅዱስ ገብርኤል
ሰማዕተ ወመላእኮ ሆሙ እምዛት ሊቀ እግዚኦ አድነን ሃሌሉያ ሃሌሉያ እምለ እግዚኦ አድነን ሃሌሉያ ሃሌሉያ ምለትኬ ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት አድነነ 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 ገብርኤል መልአክ አድነነ 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 መልአክ ሊቀ መላእክት ሊቀ እልል እያላችሁ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት አድነነ 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 ገብርኤል መልአክ አድነነ 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 ሊቀ መልአክ ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት አድነነ 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 ሊቀ መልአክ አድነነ 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 እሙ ጥብይኪ እመ ወይትናፍ ወይቤላ ሕፃን ለእሙ ጥብይኪ
ኩነኔ እምዝዳግም ሕፃን ለሙ ወየብላ ሕፃን ለአርቦቱ ኩነኔ እምዝዳ ሕፃን ለሞት ብክም ወይትናፍ ወይቤላ ሕፃን ለሞት ብክም ወይትናፍ እምዝዳግም አልቦት ኩነኔ እምዝዳግም አልቦቱ ኩነኔ እምዝዳግም ሕፃን ለበይክም ወይትናፍ ወይቤላ ሕፃን ለሞት ብክም ወይትናፍ እምዝዳግም አልቦቱ ኩነኔ እምዝዳግም አልቦቱ ኩነኔ እምዝዳግም ለሞት ሰብስቡ ያመጣችሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ከረማችሁ? እንደምን መጣችሁ? የአምላካችን የእግዚአብሔር ስም የከበረ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ። እግዚአብሔር እድሜ የማያልቅበት፣ ጤና የማያልቅበት፣ በረከት የማያልቅበት የኔና የእናንተ አምላክ እግዚአብሔር መድኃኔዓለም ከቁጥር ሳያጎል ከቀን ሳያጎልብን ችግር ሳያሳየን የዛሬ ዓመት እንዲያደርሰን የሱ ፍቃዱ ይሆንልን። እግዚአብሔርን አመስግኑ። እንግዲህ በዚህ በማቴዎስ ወንጌል ምዕራፍ 18 ቁጥር 2 እስከ 3 ላይ አንድ ኃይለ ቃል እናገኛለን። እንደዚህ ሕፃን ካልተመለሳችሁ የእግዚአብሔር መንግሥት አትወርሱም ይላል። ይሄ ቃል የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው። ሕፃናት ምንም ነገር አያውቁም፣ አይበድሉም። ሲርባቸው ብቻ ማልቀስ ወይ እናታቸውን ወይ አባታቸውን ሲያጡ ብቻ ለቅሶ የሚቀድማቸው ብላቴና ናቸው። የኃጢአትን ጣዕም፣ የኃጢአትን ኑሮ፣ የኃጢአትን በደል የማያውቁ ናቸው። ስለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ማንኛውም ሰው በኃጢአት ስለሚወድቅ ኃጢአት ከወደቀ በኋላ ንስሐ ስለሚገባ ወደ ንስሐ ስለሚመለስ እንደዚህ ሕፃን ካልተመለሳችሁ መንግሥተ ሰማያትን አታገኟትም። ሕፃን አይበድልም፣ ቂም አይዝም፣ አይጣላም፣ አይጨቃጨቅም። ታዲያ ዛሬ ቂርቆስ ኢየሉጣ ስናስባቸው ምንድነው ያደረጉት? ምን ሰሩ? እነዚህ እናትና ልጅ እንግዲህ ቂርቆስ
አባቱ ኮዚሞስ ወይንም ስሞን፣ እናቱ ኢየሉጣ በዚህ በታናሿ እስያ አንጀቤን በምትባል ታላቅ ቦታ የተወለደ ልጅ ነው። ገና በ2 ዓመት ከ9 ወሩ ስለ እግዚአብሔር የመሰከረ፣ ስለ እግዚአብሔር የተናገረ፣ የእግዚአብሔርን ክብር ከፍ ያደረገ ታላቅ ብላቴና ነው። እለእስክንድሮስ የሚባል ጨካኝ ንጉሥ ኑ ለጣዖት ስገዱ፣ ለእግዚአብሔር እንዳትሰግዱ ብሎ ጫና በፈጠረበት ወቅት፣ ችግር በፈጠረበት ወቅት ይሄ ብላቴና እግዚአብሔርን ሊያከብር፣ ለእግዚአብሔር መስዋዕት ሊሆን፣ እግዚአብሔርን ሊያወድስ ብድግ ብሎ ተነሳ። ኑና እናቱን ጠርቶ ኢየሉጣን ስገዱ ለኔ ጣዖት አለ። አጠር አደርገዋለሁ። ስገዱ አለ። እነዚህ እችል ኢየሉጣ በሴት አንጀቷ በእናትነቷ ልጇም እያሳዘናት እኔ ለአንተ አልሰግድም አለችው ጠጋ ብላ። ወይንም ልጄ መጥቶ ይመስክር አለችው። ከኔ ጋር ናችሁ ክርስቲያኖች? በኋላ አንሰግድም፣ አናንያን፣ አዛርያን፣ ሚሳኤልን ያዳነ እግዚአብሔር እኛንም ያድነናል አለ። ክርስቲያኖች እውነት እግዚአብሔር የአባቶቻችን አምላክ ነው። የእናቶቻችን የቅድመ አያቶቻችን አምላክ ነው። ይሄንን ሃይማኖት የተቀበልነው ከነዛ ካፋቸው ስድብ የማይወጣ ተንኮል የማይወጣ ክፉ የማይናገሩ የነዛ ደጋግ አባቶች እናቶች ልጆች ነን። እነዛ ኦርቶዶክሳውያንን አቅፈው ኦርቶዶክሳውያንን ይዘው ብዙ ዓመት የኖሩ ክርስቶስ ከተወለደ ዛሬ 2018 ዓመተ ምህረት ነው። ዓመተ ፍዳ ዓመተ ኩነኔ አልፎ የምህረት ዓመት ከቆጠርን ክርስቶስ ከተወለደ 2018 ኦርቶዶክስ ከተሰበከ ኦርቶዶክስ ከተነገረ ኦርቶዶክስ ከተማር 2018 ዓመተ ምህረት ጨረስን። ክርስቲያኖች እግዚአብሔር አሁንም በቤቱ ያኑረን። ሌሎች እንቅፋት መጥቷቸው ተንገጫጭጨው ክርስቶስን መጠበቅ አቅቷቸው ሳይርባቸው ርቧቸው እንቅፋት መጥቷቸው ከቤቱ የወጡ አሉ። እነሱን እግዚአብሔር ልቦና ሰጥቶ ይመልሳቸው። ታዲያ ይሄ ንጉሥ ስገዱ አለ። አንሰግድም፣ የሚያድነንን አምላክ አለ። እንደውም ያመነው አምላክ ባያድነን እንኳን ለአንተ ጣዖት አንሰግድም ነው ያሉት። ክርስቲያኖች እናንተ ዛሬ እንቅፋት ሲመታችሁ፣ ዛሬ የጠየቃችሁት ነገር እግዚአብሔር እድሜ ሲሰጣችሁ ወይንም ጠብቁኝ ሲል ትዕግስት የለንም እኮ። አዳምን ትዝ ይላችኋል? በኦሪት ዘፍጥረት ምዕራፍ 3 ቁጥር 10 እስከ መጨረሻ ላይ አዳም ከበደለ በኋላ አዳም ካጠፋ በኋላ አዳም የሚያለቅስ የሚያነባ የሚጨነቅ ሆነ ይላል። እግዚአብሔር ግን እንባውን አየ፣ ማዘኑን አየ፣ ማልቀሱን አየ፣ መተከዙን አየ። እንዲህ አለው፣ አዳም ከልጅ ልጅ ተወልጄ አድናለሁ፣ ለ5500 ዘመን ጠብቀኝ፣ ወይንም ለ1 ቀን ተኩል ጠብቀኝ አለው። ክርስቲያኖች አዳም ይሄንን ጠብቆ ነው እኮ ወደ ጥንተ ክብሩ የተመለሰው። እኔና እናንተ ልጅ ስናጣ፣ ገንዘብ ስናጣ፣ ሆደ ባሻዎች፣ አልቃሾች፣ እግዚአብሔርን የምንለውጥ እግዚአብሔርን የምንረሳ ሰዎች እኮ ነው። ለምን አይርበንም? ለምን አይጠማንም? እምነታችን እየተንገጫገጨ እምነታችን እያስጨነቀ ተጨንቀን እምነቱን መያዝ አልቻልንም። ስለዚህ ኑ ስገዱ አላቸው። ሁለቱ እለእስክንድሮስ አይ አንሰግድም ላንተ። ክርስቲያኖች እንዲህ ነው እምነት። እሳትን እያዩ መናገር፣ እሳትን እያዩ የፈላ ውሃ እያዩ በገዋን ውስጥ ያለውን ውሃ እያዩ ክርስቶስን መምሰል። መኑ ይሃድገነ ፍቅሮ ለክርስቶስ። ሐዋርያው ቅዱስ ጳውሎስ ከክርስቶስ ፍቅር ማን ነው የሚለየኝ? መራብ፣ መጠማት፣ መሰደድ ማን ነው ከክርስቶስ የሚለየኝ ይላል። ኤኙቱ ጃለለ ክርስቶስ ራ አዳነ ባሱ ደንዳ ገደዶ ደሞ ደቡምሰሞ ረኮ ደሞ ኤኙቱ ኢሳ አዳነ ባሱ ደንዳ የዳጎፍታን ቁልቁልቸ ጳውሎስ። ስለዚህ ኑ ስገዱ ቅረቡ አላቸው። መጡ። የፈላ ውሃ እናትየው የሴት አንጀቶንና ፈራች ይላል ኢየሉጣ። ውስጧ እሳቱን ስታይ የፈላውን ውሃ ስታይ ተንቀጠቀጠች ይላል። በኋላ
ለልጇ ነገረችው። ምን ይሻላል አለችው። እናቴ ምንም አትፍሪ፣ እና አናንያንና አዛርያን ሚሳኤልን ያዳነ ይመጣል አለ። እግዚአብሔር ስለአመኑ ስለወደዱት እሳት ውስጥ ጣሏቸው። እሳት ውስጥ በጣሉ ሰዓት ያ የኔና የናንተ ባለውለታ ያ ድንግል ማርያምን በቤተ መቅደስ ክርስቶስ እንድትወልድ ያበሰራት ያ የናናንያ የናዛሪያ ከእቶነ እሳት ያወጣ ዳግም መጣና እሳቱ ላይ ከነመስቀሉ ቆመ። ያ የሞቀ የፈላ ውሃ የሚጮኸው እነሱን ሊበላ ያለ እሳት በቅዱስ ገብርኤል መስቀል ጠፋ። አመስግኑት እግዚአብሔርን፣ አመስግኑት። እኛ ኦርቶዶክሳውያን እውነተኛ ሃይማኖት አለን። እኛ ኦርቶዶክሳውያን ቢርበንም ቢጠማንም በመቅደሱ ከተቀመጥን በቤተ መቅደሱ ከኖርን የሚያስፈራን ነገር ምንም የለም። ክርስቲያኖች እምነታችሁን በዚህ ዘመን ታዩታላችሁ። ክርስትናችሁን እያያችሁት ነው። የምታዩት ከሆነ ደሞዛችሁ ስንት ነው? ግን እግዚአብሔር ፈቅዶ እናንተ ስትተኙ ማዕዱን እየባረከ እናንተ ስትተኙ በኋቃውን እየባረከ በ2000 ብር ደሞዝ ልጆች እያስተማራችሁ ነው። ከዚህ የበለጠ ሰዓት የለም። ከዚህ የበለጠ ማጣት የለም። ከዚህ የበለጠ ቤቱን ክራይ ከፍላችሁ ልጆች አስተምራችሁ ከዚህ የበለጠ በእሳት መካከል ማለፍ ምን አለ? ይሄንን ነው እግዚአብሔርን ማመስገን። ዛሬ እኮ አንድ ጤፍ 20 ብር ገባ። ትናንትና 2000 ብር 1000 ብር 400 300 እንዳልነበረ። ታዲያ ይሄንን እየኖር ነው አይደለም እንደ ክርስቲያኖች? እስቲ አመስግኑት እግዚአብሔርን። እግዚአብሔር ቅዱስ ገብርኤል እንዲህ ይላል በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ በእግዚአብሔር ፊት የምቆመው እኔ ቅዱስ ገብርኤል ነኝ ይላል። በእግዚአብሔር ፊት ሰዎች አሁን ሌሎች የተናገሩትን መናገር አንፈልግም። እግዚአብሔር ፊት ከቆመ ገናናው መልአክ ቅዱስ ገብርኤል እኔና እናንተን ሊያስታርቅ ነው። እኔና እናንተን ሊያገናኘን ነው። እኔና እናንተን ከታቦቱ ጋር ሊያገናኘን ነው። ሌላ ስራ የለውም። አገልግሎቱ ይሄ ብቻ ነው። የአንድ ሊቀመንበር እናት እንኳን ትከበራለች። ዛሬ ማርያምን የሚሳደቡ ዛሬ ማርያምን የሚናገሩ እኮ ድሮ ድንግል ማርያም ስትጠራ ምጥ ሲይዛቸው ወዲያ ይወልዳሉ። ዛሬ ግን ድንግል ማርያምን አልጠራ ያሉ ድንግል ማርያምን የናቁ በቢላ ላይ የተተረተረ ሆዳቸው ልጅ ይወልዳሉ። ያ ደግሞ ሀገር አስቸጋሪ፣ ወንድሙን የሚገል እናቱን የሚገል አባቱን የሚገል ትውልድ ይፈጠራል ማለት ነው። ስለዚህ ከቅዱሳኖች ጋር ምን ክርክር አለን? ቅዱሳኖች ለእኔና ለእናንተ የተፈጠሩ እኔ እናንተን ሊያጸድቁ መቅደሱን ሊያሳዩ ቤቱን ሊያሳዩ ነው እግዚአብሔር ያመጣልን። ቁልቁሎታ ሰሚጉባ ለፈከነረቲ ካንጅራተኒ ዋመሌሚቲ አናፊሲን ሞቱማ ዋቀዮ አከዳሉ መነ ዋቀዮ አከሴኑ አከባኑ ገልመ ኬኛ ባኬኛ አከቤግኑ ኤርገሞተ ዋቀዮ ኑ ኬኒ ከናፍ ኤርገማን ዋቀዮ ቁልቁሉ ገብርኤል ፉንዱረ ዋቀዮ ከናበዱ አኛ ቁልቁልቻ ገብርኤል ጀዳ ወንጌለ ሉቃስ ቦቆና ቶኮ ለኮፍሰ ኩድ አፉርረት ጀቸ ከነን ያርጊና ፉንዱረ ዋቀዮ ከናበዱ አና ጀቻ ጅራ እግዚአብሔር ፊት የምቆመው እኔ ነኝ። ሊያማልደን መንገድ ሊያሳየን በጠፋበት ቦታ ሰላማችንን ሊመልስ እግዚአብሔርን የሚያማልደን ይሄ ገናና መልአክ ነው። ክርስቲያኖች ዛሬ አገራችን ኢትዮጵያ የነ ተክለ ሃይማኖት ሀገር እነ ገብረ መንፈስ ቅዱስ ከግብፅ መጥተው ጽድቃቸውን የሰሩባት እነ አቡነ አረጋዊ እነ አቡነ ጴንጤሌዎን እነዚህ ተስዓቱ ቅዱሳን ከሮም መጥተው እቺ ሀገር ባርከው ቀድሰው ያኖራት ኢትዮጵያ ዛሬ እኔና እናንተ እንባላለን። አማራ፣ ኦሮሞ፣ ጉራጌ፣ ትግሬ እየተባባል እንባላለን። ማን ነው የሰበከን? ገላትያን ምዕራፍ 8 ቁጥር 1 ላይ እንዲህ ይላል፣ እኛ ከሰበክንላችሁ ይላል ሐዋርያው ቅዱስ ጳውሎስ፣ እኛ ከሰበክንላችሁ ውጪ የሰበካችሁ የተረገመ ይሁን ይላል። ሉቃስ ወንጌል ገላትያን ምዕራፍ 8 ቁጥር 1 ላይ ማን ነው የሰበከን? እንድንጣላ እንድንለያይ ማን ነው የሰበከን? ዘር እንድንቆጥር አጥንት እንድንቆጥር ማን ነው የሰበከን? ይሄ ጠላታችን፣ ጥንታዊ ጠላታችን ማን ነው? ዲያብሎስ ነው። ማንም አልሰበከንም።
ኦሮሞው ጓደኛ ነው፣ አማራው ወንድምህ ነው፣ ትግሬው ወንድምህ ነው፣ ቤኒሻንጉል ጉሙዙ መልካችን አንድ ነው፣ ቁመታችን አንድ ነው። መልካችን አንድ ነው፣ ቁመታችን አንድ ነው። ከአንዱ ታቦት ጽዋ ላይ እየቆረብን ከአንዱ ታቦት የእግዚአብሔርን ስጋና ደም እየተቀበልን እኔና እናንተን የሚያጣላን ማን ነው? ሰይጣን ካልሆነ እስቲ ከመካከላችን ይሄንን ሰይጣን እግዚአብሔር እንዳያወጣ እልል ብላችሁ አሳፍሩት። እግዚአብሔር እልል በሉ፣ አመስግኑት። አሁንም አመስግኑት። አዎ እኛ ኢትዮጵያውያን አብልተን አጠጥተን ማንጠግብ እኛ ኢትዮጵያውያን ደጎቹ ኢትዮጵያውያን ርሩሆቹ አዛኞቹ አልቃሾቹ ኢትዮጵያውያን ኢትዮጵያን ሲያይ ያለቅሳል። በጥንት ዘመን ኢትዮጵያን አሳድረኝ ሲል ያለቅሳል። ዛሬኛ ጎተራችንም በኋቃችንንም ምግባችንንም ሰው ሲያንኳኳ በራችንን እኮ እንጀራችንን የምንደብቅ ሰዎች ነን። ሳንበላው ለምንደፋው ወንድም ሰው መጣ ብለን ለእንጀራ የምንሸሽ ሰዎች እኮ ነን። ይሄ ባህሪያችን አይደለም። ይሄ ኢትዮጵያዊነታችን አይደለም። ይሄ የኛ የተሰጠን ጸጋ አይደለም። እኛ መዋደድ በቤቱ እንዲህ ተሰብስቦ እግዚአብሔርን ማምለክ፣ ክርስቶስን ማምለክ፣ ቅዱሳንን፣ ሰማዕታትን፣ ድንግል ማርያምን በራሳችን ላይ አንግሰን የምንሄድ ሰዎች ነን። ክርስቲያኖች አሁንም ወደ ቀልባችን እንመለስ። ተጣልተን አየነው፣ ተጋለን አየነው። እንዴት ኢትዮጵያን ይገላል? ጠላት አልመጣም እኮ። እንዴት ሽፍታ ሁነን ራሳችንን እናጠቃለን? ሽፍታ ሁነን ራሳችንን እንገላለን። ከዚህ እግዚአብሔር ይሰውረን። ያ ዘመን የእሳቱን ዘመን ከራማ ከሰማይ መጥቶ ቅዱስ ገብርኤል እንዳበረደው ይሄ የምንጣላበትን ነገር የምንጨቃጨቅበትን ነገር ይሄ ራስ ወዳድ የሆንበትን ዘመን እግዚአብሔር ቅዱስ ገብርኤል መሃላችን ተቀምጦ ከመካከላችን ያውጣልን። የሚያጣላን ሰይጣን ነው። የሚለያየን ሰይጣን ነው። እናት ለልጇ፣ ልጅ ለእናቱ እንዳይራራ፣ አባት ለልጁ እንዳይራራ፣ ልጆች ለአባቶቻቸው እንዳይገዙ የሚያደርግ ሰይጣን ነው። ከዚህ እግዚአብሔር ይሰውረን። እስቲ ወጣቶች እጃቸውን ብድግ አድርጉ። ወጣት የሆናችሁ እስቲ ብድግ አድርጉ። ወንዶች ሴቶች እንዳታወጡ። ወንዶች እጃችሁን ብድግ አድርጉት። ማታ ስትገቡ የአባታችሁን ጉልበት ትስማላችሁ? የአባቱን እግር የሚያጥባለ እስቲ እጅ አውጣልኝ። እጃችሁን መልሱት እስቲ። እኔ የአባቴን ጉልበት እስማለሁ እግሩን አጥባለሁ የሚል እስቲ እጁን ያውጥ። በቃ ተመልምለን እንደ ባህር ዛፍ ቆመናል። እንዴት እንመረቃለን? አባት ላይ አብርሃም ይስሐቅን ባረከው፣ ይስሐቅ ያዕቆብን ባረከው። እግዚአብሔር አብርሃምን ባረከ፣ አብርሃም ያዕቆብን፣ ያዕቆብ ልጁን ባረከ። እንዴት እንባረካለን ታዲያ? ተመልምለን አደግን። የምንይዘው አይበረክት፣ የምንበላው አንጠግብ፣ ባዶ እጅ እኮ ነን ያለነው። እስቲ ልጃገረዶች እጃችሁን አውጡ። የእናቱን እግር የሚያጥብ ጉልበት የሚስብ አለ? እንዴት ታዲያ? ሁላችንም እኮ እንደ አህያ ጥርስ ተስተካከልን። እንዴት ይሆናል? እናትሽ እንድትማርቅሽ፣ ስራ እንድታገኝ፣ ትዳር እንድታገኝ የእናትሽን ምርቃት ጉልበት መሳብ፣ እግር ማጠብ። እንደ ባህር ዛፍ ተመልምለን እያደግን ክርስቲያኖች ፈተና ሆኖ እኮ በራሳችን ላይ የጠየቅነው መልስ የማያገኘው እግዚአብሔር የሚባርክበት ቦታ ስላጣ ነው። እናት ላይ ሆኖ ይባርካል፣ አባት ላይ ሆኖ ይባርካል፣ ቤተ መቅደሱ ላይ ሆኖ ይባርካል። እግዚአብሔር እንዴት ብሎ ይባርከን? ከኔ ጋር ናችሁ? ጉልበቱን የእናቱን ጉልበት የአባቱን ጉልበት የሚስም ካለ ጥሩ ነው። ለካ ለዚህ ነው የምንጣላው፣ ምርቃት ስለሌለን ባዶ ስለሆን። ከኔ ጋር ናችሁ? ባዶን ስራ ጎዶሎ ውሃ አድርገን እንስራ ብንሸከም ያስኬደናል? ካልሞላ አያስኬደንም። ከኔ ጋር ናችሁ? ራባችሁ እንዴ? ጎዶሎን ስራ እየተንቦጫቦጫ ያስኬደን መንገድ ሙሉ ያስኬዳል? አያስኬድም። ጎዶሎ ሆና አልተመረቅንም። እናታችን አባታችን ላይ እንዲመርቁን እግዚአብሔርን ለምኑ። እናቴ መርቂኝ፣ አባቴ መርቁ እንድትሉ አምላካችን እግዚአብሔር ይርዳን። እስቲ እጃችሁን ብድግ አድርጉ። ቅድም በስንት መከራ ለምንድን ነው ሰዎች ገንዘብ ስጡ የማይሏችሁ? ቤታችሁ አይደለም እንዴ? ለምንድን ነው ሰባኪው አምጡ የሚለው? እናንተ አውቃችሁ መስጠት አለባችሁ። ለምን እንሰበካለን? ቤታችን አይደለም ወይ? ሁሉን ሀብታችንን ጥለን እንመጣለን። 3 መኪና 10 መኪና ያለን አስራት በኩራት መች ከፈላችሁ?
ሚልክያስ ምዕራፍ 3 ቁጥር 10 ላይ ሰርቃችሁኛል፣ ከልጆቻችሁ አልሰጣችሁኝም፣ ልጆቻችሁን ወደ ቤተ እግዚአብሔር አላመጣችሁም፣ ገንዘባችሁን አልሰጣችሁኝም፣ እኔ እመጣባችኋለሁ ይላል። ለምንድን ነው የሚሰብከን? ለምን እንሰበካለን? ስጡ ስንባል ይሄ ካቴድራል አመራ አያችሁታል። ይሄ ስለተሰራ አይደለም እንዴ? እና በእናንተ ገንዘብ እኮ ነው። ለምን ትሰበካላችሁ? ለምን አትሰጡ? እኛ ስንሰጥ ማን ይሰጠናል? እግዚአብሔር ይሰጠናል እኮ። እስቲ እጃችሁን አውጡ፣ እጃችሁን አውጣ። አንድ መዝሙር ዘምርላችሁ። ያደረብሽ ከሴቶች ሁሉ ተለይተሽ ጸጋ እግዚአብሔር ያደረብሽ ደስ ይበልሽ ማርያም ሁልጊዜ ደስ ይበልሽ ማርያም ሁልጊዜ አንቺ ነሽና ረዳት ምርኩዜ ደስ ይበልሽ ማርያም ሁልጊዜ ደስ ይበልሽ ማርያም ሁልጊዜ ዱበርቲ ኬቻ ፊለተምቴ ኬና ዋቃዮ ከን አርገቴ ዱበርቲ ኬቻ ፊለተምቴ ኬና ዋቃዮ ከን አርገቴ ገመዲ የሮ ሁንዱማ ገመዲ የሮ ሁንዱማ ያ ማርያሚ ያ ሃዳኮ አብዲን ኬኛ ሱማ እዬን ገመዲ የሮ ሁንዱማ ገመዲ የሮ ሁንዱማ ያ ማርያሚ ያ ሃዳኮ እልልልል እያላችሁ አመስግኑ። ይሄንን ክፈቱልኝ። ይሄንን ሰዎች እየመጡ ነው። በዚህ ክፈቱ፣ ካህናት በዚህ ክፈቱ። በኋላ ታነሱታላችሁ። አሳልፏቸው። እናቶች እየመጡ ነው። እናንተ ወደዚህ ልቀቀው። ይሄንን መንገዱን ክፈተው። ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንኳኑ ሞልቶ ሰው ታድሞ አስተናባሪው በጭንቀት ቆሞ ምን አቀርባለሁ ስጨነቅ ምልጃሽ ደርሶልኝ ዳንኩኝ ከማፈር ያሰብኩት ሐሳብ ደመና ሆኖ ሲበተንብኝ እንደ ጉም ተኖ አላቋርጥም ያንቺ ምስጋና ውለታሽ ድንግል አለብኝና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና እናት አባቴ ባያስታውሱኝ እች ዓለም ንቃኝ ገፍታኝ ብተወኝ አንቺ ካለሽኝ ምን ሆናለሁ አውሎ ንፋሱን ባይሩን አልፋለሁ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺ ምስጋና ውለታሽ ድንግል አለብኝና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ሆይ ደርሰው ቢዝቱብኝ አንቺን መውደዴን ላያስተውኝ በአሕዛብ መሃል ስምሽን ስጠራ መከታ ሁኚኝ እናቴ አደራ ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ውለታሽ ድንግል አለብኝና
ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና የፍቅር እናት የሰላም የፍቅር እናት የሰላም ክፈቱላቸው ይህንን ክፈቱላቸው ስቅር ማርያም የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቅር ማርያም በሕይወቴ ውስጥ በዘመኔ ቅደሚ ከፊት ከኋላዬ ተደላደለ ልቤ አንቺ አለሽና ካጠገቤ የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም እንዴት ቀራለው ከመንገዴ አደራ እናቴ አስቢኝ ለሚያስጨንቀኝ ጠላት ለሚያሳድደኝ አትስጭኝ የፍቅርና የሰላም ይናፍቀኛል ስምሽን እንዴት ቀራለው ከመንገዴ አደራን አስቢኝ ለሚያስጨንቀኝ ጠላት ለሚያሳድደኝ አትስጭኝ የፍቅር እናት የሰላም ጥላ ስጧቸው በዚህ አካባቢ ጥላ እግዚአብሔርን አመስግኑ እስቲ አመስግኑ አመስግኑ የእግዚአብሔር ልጆች የድንግል ማርያም ልጆች ነን ይሄንን እንዳንባባል ማን ይርዳን የፈለገ ቋንቋ እንማር ቋንቋ መግባቢያን እንጂ መጣያ አይደለም ስለዚህ በዚህ አንታበይ ስለዚህ ሁላችንም ለኔና ለናንተ ለኢትዮጵያውያን የሚበልጠው ነገር ካለ ፍቅር ነው ፍቅሩን ለአባቶቻችን ለአያቶቻችን ለቅድመ አያቶቻችን የሰጠውን ፍቅር ክርስቶስ ለኔና ለናንተ ይስጠን ተዛዝነን እንድንኖር አብረን እንድንበላ እንድንተዛዘን ማን ይርዳን አመስግኑና ጠይቁት የዛሬ ዓመት ዛሬ አዝኜ ነበረ ዛሬ ከፍቶኝ ነበረ ትዳር ያስኩ ገንዘብ ያስኩ ቤት ያስኩ ያሰብኩት ነገር ተሳካልኝ ብላችሁ የዛሬ ዓመት ደግሞ ከቁጥር ሳትጎሉ እንድትመጡ እግዚአብሔር ይርዳችሁ የታመማችሁ ከበሽታችሁ ዳኑ የተቸገራችሁ ከችግራችሁ ውጡ የተራባችሁ ከረሃብ ውጡ የተጨነቃችሁ ጭንቀታችሁን ሁሉ እግዚአብሔር ከራሳችሁ ላይ ያስወግድላችሁ ገብርኤልን ፍለጋ ድንግል ማርያምን መድኃኒዓለም ፍለጋ በሌሊት ከትናንት ጀምራችሁ መጣችኋል ቀድሞ ቤት ይጠብቃችሁ መድኃኒዓለም ቀድሞ ይጠብቃችሁ ድንግል ማርያም ትጠብቃችሁ ቀሲስ ስለሺ ቅድም ቄሶች አይሰጡም ብዬ ክፉ ተናገርኩ ከቄስ እጅ ብር አይወጣም ብዬ ነበር ቀሲስ ስለሺ 5200 እግዚአብሔርን አመስግኑ አይ ቄሶችም እየሰጡ ነው ቅድም ተሳስቻለሁ እግዚአብሔር ይባርከን እግዚአብሔር ይቀድሰን የዛሬ ዓመት ሰው ይበለን የታመማችሁ ተፈወሱ የተቸገራችሁ ከጭንቀታችሁ ውጡ የተራባችሁ ከራባችሁ ውጡ ገብርኤል ያልደረሰላችሁ ገብርኤል ይድረስላችሁ መድኃኒዓለም ይጠብቃችሁ ወላዲተ አምላክ ትጠብቃችሁ አባታችን ሆይ ያልጸልይ አባ ሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ነው ጸጋን የተመላሽ ድንግል ሆይ ደስ ይበልሽ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን
ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አምላክነ በእደ ገብሩ ሞስም ከመ ይባልግሙ አቤቱ ጌታ ሆይ ሕዝብህን አድን ርስትህን ባርክ። አቤቱ ጌታዬ ሆይ ሕዝብህን አድን ርስትህን ባርክ። አቤቱ ጌታዬ ሆይ ሕዝብህን አድን ርስትህን ባርክ። አቤቱ ጌታ ሆይ ሕዝብህን አድን ርስትህን ባርክ። እስከ ዘላለሙ ጠብቃቸው፣ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በክቡር ደሙ ያጃት ቤዛ የምትሆን ቅድስት ቤተ ክርስቲያን ጠብቃት። ለነገሥታትና ለሕዝብ ሁሉ ማደሪያ ትሆን ዘንድ እዚህ ቤተ ክርስቲያን መጥታችሁ ሰብስባችሁ የጸለያችሁ ክቡር ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው ሕግና አሸናፊ የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው የሚጠብቃችሁ ለዘላለሙ አሜን። ጌታ ኢየሱስ ክርስቶስ የካህናት ሁሉ አለቃ ኃጢአት የምታስተሰርይ ለአባቶቻችን ለሐዋርያት ሥልጣነ ክህነት የሰጠ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እዚህ የተሰበሰባችሁ ሁላችሁም ወንዶችም ሴቶችም ከማሰራ ኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተ ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስን በል 12 ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። በእውቀት ያለ እውቀት የተሰራው ማሰራ ኃጢአት ሁሉ እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ አሜን። እግዚአብሔር ይባርከን። ለአግብርቲ በሰላም ስሬተ ይኩነነ ዘተመጠኑ ሥጋ ከወገን አባነ መንፈስ ንግር ኩሉ ኃይል ወለተላይ በረክ ያን ዘፈኩልንም ኩሉ ገበዝ ነው ዘኩሉ መገረሰና ሩዛ በነ ሥጋ ወገን ነው ደሞ ገውረ ጸጋ ነሳይነ ወይ ወተረከምነ ባይ መስቀል ጊዜ ኢየሱስ ያከን ጆናቆት ነሲያነ ጸጋ ዘመንፈስ ቅዱስ በሰላም ቶተነ በሰላም በሰናይ እዚህ ቅዱስ ስፍራ እንደመጣችሁ ልዑል እግዚአብሔር ይባርካችሁ። ድንግል ማርያም ትቀድሳችሁ። የዛሬ ዓመት የብዙ ዓመት እንድትኖሩ እግዚአብሔር ይባርካችሁ። በሰላም ወደ የቤታችሁ ግቡ። እግዚአብሔር ከእናንተ ጋር ይሁን።